الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. ما بعد، فنواصل درسنا في هذا الكتاب، في كتاب الجهاد نعلنه. باب السبق والرمي إلى الباب. سبق مالت يعرف على الزهم لا مشكد آدم مالتنا، رمي مالت دقمو مورر መተኮስ ማለት ነው። እንግዲህ ለጂሃድ ሰብቅም ያስፈልጋል፣ ረሚም ስለሚያስፈልግ ባቡ السبق والرميات. السبق بسكون الباء مصدر وهو المراد هنا، ويقال بفتحها سبق ይባላል، وهو الرهان الذي يوضع لذلك. ሰበቅ ማለት ደግሞ እንግዲህ ሰዎች ይሽቀዳደሙና ለቀደመ አካል የሚዘጋጅ ስጦታ ወይም ሽልማት ሰበቅ ይባላል አሉ። መሽቀዳደሙ ራሱ መስደሩ ሰብቅ بسكون الباء ነው የሚባለው። ስለዚህ አሁን የተፈለገው ሰበቁ ሳይሆን ሰብቁ ነው አሉ። والرمي مصدر رمى، والمراد هنا المناضلة بالسهام للسبق. የተፈለገው አሁን ረሚ በማለት እንግዲህ ኢላማ የሆነ ነገር ያስቀምጡና ሙናበላ ማድረግ፣ ማን ይመታል ያንን ኢላማ በቀስት። በዛ ጊዜ ያለው እንግዲህ ቀስት ነው፣ ጥይት አልነበረም። ሙናበላ ያረጋሉ። ስለዚህ እነዚህ ሁለቱ ነገሮች ይቻላሉ። استعداد للجهاد ስለሆነ ሰብቅ ማድረግም ይቻላል፣ ሙናበላ بالسهام ማድረግም ይቻላል። عن ابن عمر رضي الله عنهما قال: سابق النبي صلى الله عليه وسلم بالخيل التي قد ضمرت يتشالل أضمرت على من الحفياء، وكان أمدها ثنية الوداع، وسابق بين الخيل التي لم تضمر من الثنية إلى مسجد بني زريق، وكان ابن عمر في من سابق. الحديث متفق عليه، حديث قدي صحيح الإمام البخاري لاي 420ኛ ሐዲስ ነው ይላል። ነው في صحيح مسلم 1870ኛ ሐዲስ ይገኛል አለ። እንግዲህ ኸይሎች ይዘጋጃል፣ ተድሚር ይሉታል። ተድሚር ማለት እንግዲህ አንድን ፈረሶችን የተወሰነ ሰዓት ብዙ ምግብ የሚበሉት ይሰጡና ሰውነታቸው ሲፋፋ ሲዳብር ሆነ ቤት ያስገቡና ጁል የሚባላል እነሱ የሚለብሱት እንደራራ ያለ እሱን ያለብሷቸውና ትንሽ ትንሽ ያልባቸዋል። ትንሽ ብቻ ምግብ ይሰጧቸዋል። ያ ዛኢድ የሆነው ሰውነታቸው እንግዲህ ይወጣና ኖርማል ሰውነታቸው ይቀራል። ከዛ በኋላ ሰለጠኑ ይባላል። ይሮጡ፣ ብዙ መሮጥ ይችላሉ፣ ቶሎ አይደክማቸውም። እነዚህ ሙበመሮች ይባላሉ። ዝም ብሎ ያለ ፈረስ ደግሞ غير المضمر ይባላል። ሲሽቀዳደሙ እንግዲህ እንደዛ ሙበመሮቹ ረጅም መሳፋ ነው የሚሰጣቸው፣ غير المضمሮቹ ደግሞ አጭር መሳፋ ነው ሊሉ ነው። ሐዲሱን አብዱላህ ብን ዑመር ረዲየላሁ ዐንሁማ ናቸው የሚያወሩት። ምን አሉ? عن ابن عمر رضي الله عنهما قال: سابق النبي صلى الله عليه وسلم ነብያችን አሽቀዳድመዋል። እንግዲህ በሙሳበቃ አዘው ይሄንን ነገር አስደርገዋል ማለት ነው። بالخيل በፈረሶች። እንግዲህ ኸይል ማለት ለፍዙ ሙፍረድ የሌለው በጀምዕ ላይ የሚመራ ቃል ነው። ኸይል ማለት من غير لفظه ፈረስ አለው ሙፍረድ ይያልን ነው። من لفظه ሙፍረድ የለው ፈረሶች ማለት ነው ኸይል ማለት። አለቲ እነዛ ፈረሶች قد ضمرت ይላልኔ ተድሚር የተደረጉ የሆኑ ፈረሶች በእነሱ አሽቀዳድመዋል አሉ። من الحفياء حفياء ከሚባል ቦታ وكان أمدها غايوا ሩጣ የምትጨርስበት ቦታ ነበረ። ثنية الوداع የሚባለው ቦታ እንግዲህ ሐፊያ ከሚባል ቦታ እነዚህ ሙضመራ የሆኑ ኸይሎች ሩጣው የት ነው የሚጨርሱት? ثنية الوداع ድረስ። ثنية ማለት እንግዲህ ኮረብታ ማለት ነው፣ ከፍ ያለ ቦታ። ወዳዕ ማለት ደግሞ መሰናበት ማለት ነው። ስለዚህ ثنية الوداع ተብሎ የተጠራው አንድ ሰው ወደ መዲና ይመጣና እንግዲህ ለዚያራም ሆነ ለምን ዚያራውን ሐጃውን አውጥቶ ከመዲና ሲወጣ እዛ ድረስ ይሸኙት ነበር ይባላል አህሉል መዲና።
ስለዚህ ቦታው ምን ተብሎ ተጠራ? ተንየት አልወዳዕ የመሰናበቻ ቦታ ማለት ነው። ሐጀተል ወዳዕ እንደምንል ሐጀተል ወዳዕ ማለት እኮ ምን ማለት ነው? የመሰናበቻ ሐጅ ማለት ነው። ስለዚህ እነዚህ ሙضመራዎቹ أضمرت ያለውን ሲፈስር تضمير الخيل هو أن يقلل علفها مدة እንግዲህ ድሮ ደህና አድርገው የቀልቡና የተወሰነ ጊዜ ደግሞ ቀለቧን አነስ ማድረግ وتدخل بيتا كنينا የተሸፈነ ማለት ነው وتجلل فيه ይሄ ጁል የሚባላል እንግዲህ الجل للفرس لا مال اختصاص ትባላል የሚያለብሷቸው ነገር አለ እዛ እንግዲህ ጭልም ማለቤት ያስገባትና ጁል ያለብሷታል لتعرقه ይሄ የሚደረገው እንግዲህ ላብ እንዳልባት ነው አሉ ويجف عرقها ያልባትና ላቧ ይደርቃል فيخف لحمها ስጋዋ ከዛ ቀለል ይልና ሰውነቷ وتقوى على الجر በመሮጥ ላይ እንግዲህ በጣም ኃይለኛ ቀውያ ትሆናለች እንደዚህ ሲያረጓት እንግዲህ ضمرت الخيل ይባላል ስለዚህ እንደዚህ በተደረገች ፈረስ መካከል ነብያችን ሰለላሁ ዐለይሂ ወሰለም ያሽቀዳደሙት ሐፊያ ከሚባል ቦታ الى ثنيه الوداع طيب حفياء موضع على أميال من المدينة وكان أمدها غايتها ثنية الوداع موضع بالمدينة حديث انجدي في البخاري ومسلم يالله حديث مضمرة بهونت خيلوች እንግዲህ حفياء ከሚባል ቦታ إلى ثنية الوداع አሽቀዳደሙ ነብያችን ሰለላሁ ዐለይሂ ወአሊሂ ወሰህቢሂ ወሰለም وسابق ደግሞ እንዲሽቀዳደሙ አርገው አዘዙ ነብያችን ሰለላሁ ዐለይሂ ወሰለም بين الخيل التي لم تضمر እንደዚህ ያልተደረገች ያልሰለጠነችው ደግሞ ፈረሶች መካከል من الثنية إلى مسجد بني زريق ثنية قدم ያልነው ነው ثنية الوداع ከሚባለው ቦታ مسجد بني زريق እንግዲህ የቀቢላ ስም ነው من قبائل الأنصار بنو زريق ይባላሉ እነሱ መስጂድ ድረስ ይሄ መሳፋው እንግዲህ አጭር ነው ፈረሶቹ ብዙ መሮጥ ስለማይችሉ እንደቀድሙ ስላልተደረጉ مضمرة ያልሆኑትን ኸይሎች ደግሞ ከثنية الوداع إلى مسجد بني زريق وكان ابن عمر في من سابق እንግዲህ راوي الحديث ምን ይላሉ ተጅሪድ ነው ይሄ እኔ ከተሽቀዳደሙት ሰዎች ነበርኩ ይላሉ እንግዲህ ሐዲሱን በጣም ማሐፈዛቸውንና እዛ ውስጥ የተሳተፉ መሆናቸውን ሲናገሩ የሳቸው አባባል ከሆነ ተጅሪድ ወይ መልቲፋት አለበት وكنت في من سابق ነበር የሚባለው على اصل الكلام على اصل السياق ሐዲሱን የሚያወሩት እሳቸው ስለሆኑ አለዛ ተነግሮት ከሆነ ናፊዕ ከሆነ ሐዲሱን የሚያወራው ተጅሪድም መልቲፋትም ያለበትም መውላዬ አብዱላህ ኢብኑ ዑመር በነገረኝ መሰረት ከተሽቀዳደሙት ሱሐቢ ነበሩ ብሎ የሚያወራው ናፊዕ ከሆነ ለልቲፋተ ወላ ተጅሪድ ስለዚህ ከዛ ሐዲስ የምናጠቀመው ሙሳበቃ ይቻላል እንግዲህ ሪፍቅ ቢልሐያዋንም ያስፈልጋል ብለን ነበር አሁን እኮ እነዚህን ፈረሶችን ለማሰልጠን ከቀለባቸው ምን ይደረጋሉ እየተባለ ነው ተድሚር ሲባል ቀለል ከሚበቃቸው እንትን ቀለብ ምን ይደረጋሉ እየተባለ ነው ሳይጠግቡ መታው ይሄ ይቻላል استعداد للجهاد ስለሆነ ቁዋ እንዳገኙ ስለሆነ ተጅዊዕ እንኳን ቢሆን ለመስለሐ راجحه ስለሆነ ይህም ነገር እንደሚቻል ከሐዲሱ እንረዳለን ሌላ መስጂድ በኒ ፉላን ማለትም ይቻላል ለተዕሪፍ ከሆነ ቡኻሪ ይሄንን ሐዲስ ለዛ ያመጡታል የነከለ መስጂድ ቢባል አንድ መስጂድ ችግር የለው والدليل هذا الحديث مضمرة ያልሆኑት ኸይሎች ከየት እስከ የት ሮጡ ያሉ ነው አብዱላህ ኢብኑ ዑመር ሰከተኒየተ الوداع الى مسجد بني زريق ስለዚህ ኢዳፋ ቢደረግ وان المساجد لله حقيقه ومسجد ያላህ ነው ግን እንዲታወቅ መስጂዱ መለያ ስሙ እንደዚህ ቢሆንና ወደ ሰዎቹ ቢጠጋም لا غبار عليه ምንም አይነት ችግር እንደሌለው ከሐዲሱ እንረዳለን አሉ زيادة البخاري اللي ያመጡልን ነው زاد البخاري ይሄንን ሐዲስ እንግዲህ ከዘገቡ በኋላ الامام البخاري ምን የሚል ጨመሩ قال سفيان እንግዲህ احد رواه هذا الحديث ይሄንን ሐዲስ ካስተላለፉት መካከል ሱፊያን ይገኙባቸዋል
እሳቸው ምን አሉ? من الحفياء إلى ثنية الوداع 5 أميال حفياء ከሚባለው ቦታ ثنية الوداع የሚባለው ቦታ ድረስ እንግዲህ الخيل المضمرة የተሽቀዳደሙበት ቦታ 5 ሚል ነው አሉ። 5 أميال أو 6 لشك من الراوي ነው ወይ 5 ወይ 6 ሚል ይሆናል አሉ። ومن الثنية إلى مسجد بني زريق ሚል ለዚህ ሙضመራ ያልሆኑት ደግሞ የተሽቀዳደሙበት ቦታ 1 ሚል ነው አሉ። እንግዲህ ሙضመራ ያልሆኑት ወይ 1/5ኛ መሳፋ ወይ 1/6ኛ መሳፋ ነው የተሽቀዳደሙት ማለት ነው። رواه البخاري برقم 3868 ይላል። እዛ ላይ እንግዲህ ማየት ነው። ስለዚህ ተውዲህ ያለውም ሰው ይሄንን ሚልን المسافة العصرية يسكمتال توضيح الأحكام من بلوغ المرام السنمايات. سلزه المهم حديثه مسابقة بالخيل عندما يتشال እንግዲህ አሁን የተዘከረ ነገር የለም። የቀደመ ይሄ ይደረግለታል፣ የቀደመ ይሄ ይሰጣዋል። ሪሃን ሰበቁ እሱ አልተዘከረም። ዝም ብሎ በነፃ ነው። بالإجماع ይቻላል። መሽቀዳደም የሚነገረው የሚሰጠው ገንዘብ ከሌለ بإجماع العلماء واتفاقهم ይቻላል። ሪሃን ካለ የሚሰጥ ነገር እሱ ካመጡና ያለን አለዛ እሱ ላይ ይخالፋሉ። ለጂሃድ ከሆነ ችግር የለውም። ዝም ብሎ ከሆነ አይሆንም የሚሉት حكم አላቸው። وعنه أي عن ابن عمر كابن عمر ስለሆነ የቀድሞ ሐዲስ የተወራው ضميره ወደሳቸው ሊመለስ رضي الله عنه أن النبي صلى الله عليه وسلم سابق بين الخيل وفضل القرح في الغاية. رواه أحمد وأبو داود وصححه ابن حبان. صحيح أبي داود لاي 2247 حديثنا إلى زهم صحيح. رواه أحمد الإمام أحمد في المسند 257 وأبو داود 2577 حديث وابن حبان في صحيحه 4639 حديث. هنا عبد الله بن عمر ናቸው حديثون የሚያስተላልፉት أن النبي صلى الله عليه وسلم ነብያችን ሳበቃ አሽቀዳድመዋል ላሉ بين الخيل በፈረሶች መካከል። እንግዲህ ፈረስ ይጋልቡና ሰዎች እስኪ ተሽቀዳደሙ ብለው ቅድም እንዳልነው ይሄንን ሰርተዋል ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ይቻላል። ባይሆን ሲያሽቀዳድሙ ምን አረጉ? وفضل القرح ቁራህዎችን እንግዲህ አብልጠዋል። ቁራህ የቃሪህ ጀምዕ ነው። ራኪዕ፣ ሩካዕ፣ ሳጂድ፣ ሱጀድ እንደሚባል ቃሪህ ቁራህ። እንግዲህ ቃሪህ ማለት ባዲል የሚባለው السن الكبير للإبل إبل እንግዲህ ወጣት ይሆንና ከዛ ለፍ ብሎ በጣም በርትቷል የሚባልበት እድሜ ሲደርስ ቃሪህ ወይም ባዲል ይባላል አሉ። እንደዛ በጣም ቁዋ ያላቸውን ፈረሶች ወይም ግመሎች አብልጠዋል በመሳፋ ፊልጋየቲ ማለት በመሳፋው በመጠኑ በሚሮጡት መጠን እነሱን ቁራህዎችን ከሌሎች አብልጠዋል። حديثنا الإمام أحمد في المسند وكذلك أبو داود في السنن وابن حبان في صحيحه زقبوا صحيح وبلوت الحديثون إلى القرح جمع قارح كركع جمع راكع والقارح ما كملت له 5 سنين كما في المصباح. እንግዲህ ቃሪህ ማለት 5 ዓመት የሞላው ማለት ነው አሉ። 5 ዓመት የሞላው ቃሪህ ይባላል። አንድ ከሆነ ብዙ ከሆኑ ቁራህ። ለዛ 5 ዓመት ላይ ቁዋቸው በጣም ስለሚጨምር የነሱን መሳፋ ነብያችን ሰለላሁ ዐለይሂ ወሰለም ጨመር አድርገዋል። كما في المصباح وهو من كتب اللغة. وفيه مثل الذي قبله قدم እንደቀራነው ሐዲስ አምሳያ دليل على مشروعية السباق بين الخيل በፈረሶች መካከል መሽቀዳደም መሽሩዕ መሆኑ ላይ ይመራል ይሄ ሐዲስ። وأنه يجعل غاية القرح أبعد من غاية ما دونها لقوتها وجلادتها. ሲሽቀዳደሙ ደግሞ እንግዲህ የ3 ዓመት የ4 ዓመቱና የ5 ዓመቱ አንድ አይደረግም። የ5 ዓመቱ እንግዲህ ቁዋው ስለሚጨምር የሱ መሳፋ ረዘም ይላል እሱ የሚሮጠው። ከዛ በታች ያሉት ደግሞ የ3 የ2 ዓመቶቹ ደግሞ የነሱ አጠር ያለ
ይደረጋል። ስለዚህ ለይቶ ነው ሙሳበቃ የሚደረገው ነው። ለምን ቢባል لقوتها وجلادتها وهو المراد من قوله وفضل القرح في الغاية በማለት የተፈለገው ይሄውን ያልነው ነው። ስለዚህ ከሁለቱም ሐዲሶች የምንጠቀመው سباق بالخيل بشريعتين استعداد للجهاد واعدوا لهم كويل على الله سبحانه وتعالى واعدوا لهم ما استطعتم من قوة ومن رباط الخيل ترهبون به عدو الله وعدوكم وآخرين من دونهم لا تعلمونهم الله يعلمون ስለዚህ አዘጋጁላቸው قوة نبياتين صلى الله عليه وسلم بحديث فسروا على إن القوة الرمي والو نبياتين صلى الله عليه وسلم عقبة بن عامر حديث الصحيح زوج زي أسالفنا قوة ماله ترمينا والو نبياتين صلى الله عليه وسلم هون إننا تكسو بالنبالك وتشجرنا يا شباب سلزي مسألة منقر لاقين يسو أسفل لاقين هون زي مسسو كذب كشت متابل وزكي قرب مسافة لا تمتاو تشلال لمن الفلت النما الناس يقوم بزو مسافة لا من أرجو نبر يماتوا نبر إلى اللك يا شباب إن أبو سعيد الخدري في كتاب الصلاة سالفا مغرب سجدين وكان سنملس ولا بيتاجن كنا نناضل مع إنه إلى ما متى يتبابل بكشت يتلمع مر نبر ولا بيتاجن من ملسه إلى سلزي مغرب قدم بلو لما سجدات شو سجل سنو مغرب سجدين النبي صلى الله عليه وسلم سيها متشاتن الذي يتكوس يعرفوا بتن الناي نبره بعد أن صلى النبي صلى الله عليه وسلم المغرب بأصحابه علموا من نبر نبيات صلى الله عليه وسلم يا من ممران يا شباب بصلاة لا እንግዲህ ነብያችን صلى الله عليه وسلم مسارع እንደሚያደርጉ ከዛም በኋላ ደግሞ በጀህር ላይ ሙናዘላ ያረጉ ነበር ዝም ብሎ ትርፍ ሰዓት እንግደል የሚባል ሱሐቦች ዘንድ አልነበረም አሁን አብዛኛዎቻችን ለምን ረሂመ ረቡና ሰዓት እንገላለን ሰዓት ለምን እንደዚህ ይሆናል ይወጣል ወይ ሱቅ ወይ ሻሪ ጎን ይሄንን ከወርቅ በላይ የሆነውን እድሜውን በሆነ በመና ነገር ያሳልፈዋል እንጠየቃለን ያ ሸባብ አላህን እንፍራ ሰግደው ሲያበቃ ምን ያረጋሉ እየተባለ ነው ያ ሸባብ የተናበሉነ ቢሲሃሚ ነብያችን ጋር ሰለላሁ ዐለይሂ ወሰለም ጀማዓ ሰግደው እኮ ሲመለሱ ስለዚህ ከሐዲሱ ምን ረዳው استعداد للجهاد ስለሆነ ሙሳበቃ بالخيل ይቻላል ባይሆን ሙሳበቃ ሲደረግ እንዳሳለፍነው ፈረሶቹ ይለያሉ ቁወኛውና ደካማውን በአንድ ተሽቀዳደም አንለውም አይሆንማ ቁወኛው እንደዛ ተድሚር የተደረገው ይመረጥና ለብቻው مسافة يستوى قدم እንዳልነው من الحافية إلى ثنية الوداع እንግዲህ በኪሎ ሜትርም ከሆነ የኛው ደግሞ ከሱ ዝቅ የሚለው ደግሞ እሱ ደግሞ مسافة ይሰጠውና ሁላቸውም እንዳቅማቸው ይሽቀዳደማሉ ይሄ استعداد للجهاد ስለሆነ مشروع መሆኑን ከሁለቱ ሐዲሶች እንረዳለን وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم لا سبق إلا في خف أو نصل أو حافر سبقين انجدي قدم عرفوا نبرا هنا من لقنا يعرفوها لنقرأ إن شاء الله رواه أحمد والثلاثة وصححه ابن حبان صحيح الجامع 7498 سمنتني حديثنا إلى الحديث الزهم لا يخرجه الشافعي الإمام الشافعي عندنا 350 إلى وأحمد ولتنيا 256 رقم الحديث في مسند الإمام أحمد 7476 وأبو داود بمجلر نو ያመጣው ሶስተኛ 29 ገጽ ይላል رقم الحديث 2574 والترمذي አራተኛ 205 رقم الحديث 1700ኛ حديث وقال حسن بعد تخريجه الترمذي حديث حسن ነው ብሎታል ይላል والنسائي ስድስተኛ ጁዝ 228 بس رقم الحديث 3589 وابن ماجه ሁለተኛ ሙጀለድ 960 ገጽ ላይ رقم الحديث 2878 والبيهقي 10ኛ 16 رقم الحديث 1900 من ይላል 19522 ይላል واخرجه ايضا ابن حبان البستي 10ኛ 544 رقم الحديث 4690
وقال المصنف في التلخيص مصنف ملون جامع هذه الأحاديث ابن حجر العسقلاني التلخيص الحبير من بال كتابات شولاي وصححه ابن القطاني وابن دقيق العيدي وأعل الدارقطني بعضها بالوقف بعض تلك الأحاديث موقوف أو بمالت تعليل أرقوال لله ورواه الطبراني وأبو الشيخ من حديث ابن عباس قلت حديث ابن عباس أخرجه الطبراني أسرنيا سوست أسرارات رقم الحديث أسرشي 764 إلى المخرج الألباني قال الهيثمي مجمع الزوائد مبالو كتابات شولا مستنياه للسلساء سوست فيه عبد الله بن هارون الفروي وهو ضعيف المهم حديثون انجدي صحيح نو بلوتاك صحيح الجامع الصغير 7,8 يتبالنو بعض روايات الحديث بوقف እንኳን إعلال بيارغوت እንግዲህ ثقاዎች مرفوع ካረጉት زيادة من الثقة مقبولانات ይሉና ሐዲሱን صحيح ነው ብለዋል ይሄ ደግሞ እንግዲህ ሙሳበቃ የሚደረጉባቸው ነገሮች በማንኛውም ነገር እንዳላደለ ሸሪዓ የወሰናቸው እንደሆኑ ከዛ ሐዲስ እንረዳለን طيب حديثنا أبو هريرة رضي الله عنه ናቸው የሚያስተላልፉት ምን አሉ قال أبو هريرة قال رسول الله صلى الله عليه وسلم يا الله ملائكتኛ እንዲህ አሉ لا سبق መሽቀዳደም የለም አሉ እንግዲህ በሶስት ነገሮች እንጂ ከዛውጭ መሽቀዳደም አይቻልም አሉ إلا في خف في ذي خف ማለት ነው خف ባለው እንሰሳ እንጂ እንግዲህ አጀባው እንሰሳ እግሮች ይለያያሉ خف ማለት የግመል እግር ምን ይባላል خف ይባላል በግመሎች እንጂ ማለት ነው إلا في ذي خف ማለት أو نسل ወይ ደግሞ በጦር እንጂ ነስል ማለት ደግሞ ይሄ እንግዲህ ሳህም እንጨቱ ውስጥ ሲረከብ ምን ይሆናል ሳህም ይባላል እንጨቱም ብረቱም ባንድ ሲሆን ነስል ማለት ደግሞ ሐዲዱ ብቻ ነው እንጨቱ ላይ የሚረከበው ብረት ምን ይባላል ብቻውን ሲሆን ነስል ይባላል አልሐዲዳ ስለዚህ በእነዚህ በሲሃሞችም መሽቀዳደም ሙናበላ ማድረግ ማንንም ታይላማ እኔ ነኝ የምመታው አንተ ብሎ በእነሱ ሙናበላ ማድረግ ሙሳበቃ ይቻላል أو حافر ወይ ደግሞ በሐፊር አሉ አሁንም ይሄ እንግዲህ ሐፊር ማለት ደግሞ እንግዲህ ግመል አይታችሁ ከሆነ እግራቸው በመሃል ላይ ስንጥቅ ያላለው ከፈለ ሐፊር ደግሞ ባንድ ብቻ ይሆናል እና አህያ እና ፈረስ ደግሞ እግራቸው ምንድነው የሚሆነው ጥቅልል ብሎ አንድ ብቻ ነው በመሃል ላይ ምን የለውም እየተባለ ነው ግመል እኮ እንደዚህ ሲረግጥ ስታየው እግሩ ኹፉ እንደዚህ አለው ምንድነው የሚባለው ፈትሐ አለች የአህያና የፈረስ የምናምን ካየህ ደግሞ ምንድነው የሚሆነው እየተባለ ነው አንድ ብቻ ሙሉ ነው እሱ ሐፊር ይባላል ስለዚህ አሁን በተባሉት በእነዚህ በሶስቱ ነገሮች እንጂ ከነዚህ ውጭ ባለ ነገር ሙናበላ ማድረግ ወይም ደግሞ ሰብቅ ማድረግ አይቻልም አሉ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሱን الامام احمد في المسند كذلك اصحاب السنن الثلاثه باستثناء ابن ماجه ዘግበውታል ابن حبان في صحيح ዘግበው صحيح ነው ብለውታል الامام الالباني في صحيح الجامع الصغير አሁን በተባለው ቁጥር صحيح ነው ብለውታል ይላል ብዙ ተخريجዎችንን ማሳልፈናል السبق بفتح الباء السبق بفتح الباء هو ما يجعل للسابق على سبقه من جعل او نوال سبق እንግዲህ ይሄ የኔ በሱኩን ነው ያሐረከው سبق ከተባለ ሪሃኑ ነው قال الخطابي يريد أن الجعل والعطاء አሁን سبق ብለን ነው የምንቀራው ያሉ ነው لا يستحق إلا في سباق الخيل حافر ማለት እሱ ነው والإبل خف ማለት ደግሞ ግመሎች ነው وما في معناهما والنصل هو الرمي بالسهام وذلك لأن هذه الأمور عدة في قتال العدو وفي بذل الجعل عليها ترغيب في الجهاد وتحريض عليه ስለዚህ لا سبق ተብሎ ነው የሚቀራው ይያሉ ነው እንግዲህ መሽቀዳደም ዝም ብሎ በነፃ ከሆነ እነዚህ ሶስቶቹ ላይ አያጥርም በእግርህም መሽቀዳደም ትችላለህ በዛሁን ባሉትም ዘመናዊ እንትኖች ወደ ሐላክ የማይጥል ከሆነ በነፃ ከሆነ በሞተርም ቢሆን በመኪና ትችላለህ በነፃ ከሆነ ጁዓል የሚደረግ ከሆነ ያሉ ነው
ይሄ ቅድም ያልነው ማለት ነው። ሽልማት ካለው የቀደመ ይሄን ያህል ይሰጣዋል የሚባል ከሆነ ግን ከነዚህ ከሶስቱ ውጭ ባለ ነገር መሽቀዳደም በገንዘብ የተከለከለ ነው። እነዚህ ሶስቱ እንግዲህ استعداد للجهاد አለባቸውና ጃዕል ቢደረግ ወይም ደግሞ ሽልማት ቢሰጥ ከሚሽቀዳደሙት ከራሳቸው ካልሆነ ኢማም ቢያረግላቸው ለምሳሌ በጂሃድ ላይ መገፋፋት በጂሃድ ላይ ተድሪም ማድረግ ስላለበት በእነዚህ በሶስቶቹ በብርም ቢሆን ቢሽቀዳደሙ ይቻላል። ከዛ ውጭ ከሆነ በነፃ ከሆነ እንጂ በብር ከሆነ ይከለከላል ብለው ነብያችን ሰለላሁ ዐለይሂ ወሰለም አስተላልፈዋል። وعنه أهونم كأبو هريرة رضي الله عنه عن النبي صلى الله عليه وسلم قال نبياتين صلى الله عليه وسلم انده بلوال من أدخل فرسا بين فرسين وهو لا يأمن أن يسبق فلا بأس به وإن أمن فهو قمار رواه أحمد وأبو داود وإسناده ضعيف حديث بايون انجدي ضعيف نوالو ضعيف الجامع أمستشي واسمته سبا عندنا حديثنا إلى ضعيف الجامع الصغير لا زين ضعيف رواه أحمد في المسند ولتنيا أمسمته أمستقص لا وأبو داود ولتشا أمسمته سبا زتنا حديث وابن ماجه ولتشي أمسمته سبا سدس من طريق سفيان بن حسين عن الزهري عن سعيد بن المسيب عن أبي هريرة به وسفيان بن حسين ضعيف في الزهري كما هو معروف رئيس سفيان بن حسين كليلوش سويش بيورا شجر يلبتم مالو روايته عن الزهري خاصة دكا معنات أولي هنا الحديث كزهري سلاوراو بالسو مكنايت بسفيان بن حسين مكنايت حديثه አልሰበተም ማሉ ሐዲሱ ምለው ምንድነው من ادخل ያስገባ ፈረሰን አንድ ፈረስ ያስገባ بين فرسين በሁለት ፈረሶች መካከል وهو እሱ لا يأمن ما يمن ሲሆን ان يسبق መቅደሙን ما يمن ሲሆን ካስገባው فلا بأس به አሉ እንግዲህ ሁለት የሚሽቀዳደሙ ነበሩ ከዛ መካከል እሱ አንድ ሶስተኛ ፈረስ ሐከም ቢያስገባ ፈረሱ ጉልበተኛ መሆኑን እርግጠኛ ካልሆነ የሚቀድም መሆኑን እርግጠኛ ካልሆነ ችግር የለበትም አሉ ነብያችን ሰለላሁ ዐለይሂ ወሰለም وإن أمن አምኖ ከሆነ የሱ ፈረስ ኃይለኛ መሆኑን አረጋግጦ ከሆነ የሚያስገባው ቁማር ውስጥ ይገባል መይሲር ነው የተከለከለ ነው አሉ على كل الأحوال حديث አሁን ባልነው ሰውዬ የተነሳ አልሰበተም ሐዲሱ في مسند الإمام أحمد እንግዲህ ገጽም جزءም ተጠቅሷል أبو داودም ላይ رقم الحديث تጠቅሷል لكن الحديث ضعيف وعن عقبة بن عامر رضي الله عنه قال سمعت رسول الله صلى الله عليه وسلم وهو على المنبر يقرأ أعد لهم ما استطعتم من قوة ألا إن القوة الرمي ألا إن القوة الرمي ألا إن القوة الرمي رواه مسلم الحديث في صحيح الإمام مسلم عند جيزة أيمته 17 حديثنا قد عقبة بن عامر الصحابي المشهور رضي الله عنه من إلال سمعت رسول الله صلى الله عليه وسلم بالله ملاكتنيا سماهون وهو على المنبر نبياتين صلى الله عليه وسلم منبراتቸው ላይ ሲሆኑ جملة اسمية وقعت حالا والرابط هو الواو والضمير يسمعቸው منبراتቸው ላይ ወጥተው ይያለ يقرأ እንግዲህ ይሄም ሐል ነው ሲቀሩ ሰማ ምን የሚለውን وأعدوا لهم ለነሱ ለኩፋሮች አዘጋጁላቸው መስተጣዕቱም የቻላችሁት من قوة ከቁዋ የሚለውን منبر ላይ ሲቀሩ ከቀሩ በኋላ ደግሞ ምን ብለው ሲፈስሩ አላሉ ነብያችን ሰለላሁ ዐለይሂ ወሰለም እቺ እንግዲህ አዳተ ተንቢህናት ብለናል ብዙ ጊዜ አማም ይባላል አላም ይባላል አዋጅ ብለው እንግዲህ እንተቢሁ لما أقول لكم واسمعوه جيدا ማለት ነው ምለውን ነገር ነቃ ብላችሁ ደህና አርጋችሁ አዳምጡና ስሙ እንግዲህ አላ ሲያልፍ
ድምጽ ይሰማል ሰውየው ወደፊት የሚባለውን ነገር በደንብ ይሰማል ያዳምጣል ማለት ነው አዳተ ተንቢህ መባል የማነቃቂያ ፊደል ናት አላም አማ ምን አሉ ኢነል ቁወተ الرمي ቁዋ ማለት ረሚ ነው አሉ ረሚ እንግዲህ ቅድም ፈስረናል መተኮስ ማለት ነው እንግዲህ ረሚ ነው የተባለው ያሸበብ ረሚ የሚባለው እኮ በእነሱ ጊዜ ምን መወርወር ነው ተባለ ቀስት መወርወር ነው አሉ አሁን ደግሞ በጊዜው الاسلام እኮ صالح لكل زمان ومكان ጥይት ማነጻጸር መቻል አለብህ كذلك الصواريخ ሌሎችም እዚህ ረሚ ያለው ውስጥ ይገባል ቁዋ ማለት ረሚ ነው አሉ እንግዲህ إذا تكلم ثلاثة ሶስት ጊዜ ደጋገሙት ይሄንን ተፍሲር አላ ان القوة الرمي አላ ان القوة الرمي አላ ان القوة الرمي ብለው ሶስት ጊዜ ደጋግመው ቁዋን በረሚ ሲፈስሩ ነብያችንን ሰለላሁ ዐለይሂ ወሰለም ሰምቻለሁ ይላል ዑቅበት ኢብኑ ዓሚር ረዲየላሁ ዐንሁ ስለዚህ እንግዲህ በተቻለ አቅም ያሸባብ መዘጋጀት ያስፈልጋል ኩፋሮች አሁን እየተዘጋጁ ነው ይባላል ፊልሙዱን ወልቁራ ገጠርም ከተማ ወሙሰለሁን የኛ ሸባብ ደግሞ ያሸባብ ምሳ በልቶ ይውጥ ከዙሁር በኋላ ክላሽ መስል ጫት በዝ ሸጉጦ ነው የሚል والله ያስቅም ያሸባብ በጣም ያስጠይፋል እነሱ ተዘጋጅተዋል የሆነ ነገር ቢሆን እኛ ያሸባብ በጫት ልትመታው እንደዛ አርጋ አስጠላ በጣም ነው የሚያስጠላ ይሰማል ሐዲስ ይቀራል ተፍሲር ይቀራል ምን ይቀራል وين التطبيق تطبيق صغار وكبار ይባላል አላህ ኒዕማ ሰጠ ደግሞ ኮጫት የሚባለው ነገር ያሸባብ በጣም ውድ ነው ይባላል ለገዝቸው ማለቅ አላህ ወቅቱንም አያሳውቅ ስለዚህ ለልጆቹ ሽሮ አላቀርብ ይያለ ቀለባቸውን ያጓደለ አላህ ፊት ምን ይመልሳል ጥርስ የሚጨርስ አቅል የሚነካ ብዙ መሳዊያ አለ የጫት እሱን ነው የምታየው በፌስታል በምን ያደርግና ሻል ያለ ከሆነ ሲያይህ ሸሸግ የሚልም አለ እሱም فيه خير قليل አሸባ አንድ ነገር ሲሰራኮ ተሰውሮ የሚሰራና ሙጃሂር አንዳንዱ ደግሞ የሚፈከሳል ራሱ كأنه فتح القادسية وفلسطين يا شباب الله النفرع بمن سماو قال سرا الله سبحانه وتعالى نبي صلى الله عليه وسلم او ابابال قال بسماو باوقው የሰራ የማያውቀውን الله سبحانه وتعالى ያሳውቀዋል ባወቅነው ካልሰራን ደግሞ ሙሲባ ባወቅነ ቁጥር እኮ ያሸባ መስኡልያ እኮ ያወቅን እንዴት እንጠፋለን ድሮ ያላወቁ አለቁ ይባላል አሁን ያወቁ አለቁ ሆነ ያወቁ አለቁ ስለዚህ ኩፋሮች بجميع القبائل እኛ ያሸባብ እስልምና ቀቢላን ለመተዋወቂያ ነው ቁርአን ያስተዋወቀን ብለናል አለዛ ان اكرمكم عند الله اتقاكم ሙስሊም ከሆነ ከማንኛውም ቀቢላ ወንድማማቾች ነን ሙስሊሞች انما المؤمنون اخوه ስለዚህ በቻልነው መጠን መዘጋጀት እንግዲህ ሰበቅ መሽሩዕ ነው እየተባለ ነው ሰበቅ የሚባለው ነገር ደግሞ በነፃ ከሆነ በሁሉም ነገር ይገባል ብለናል በጁዕል ከሆነ በዚህ በሚሰጠው ነገር ከሆነ እሱ በእነዚህ በሶስቱ ያጠረ ነው ተብሏል ለጂሃድ እንግዲህ እነሱ ስለሆኑ የሚጠቀሟቸው ስለዚህ على كل الاحوال ዋቂዑን ሁላችሁም ከኔ የበለጠ ሁሉም ያቃል እነሱ ጃሂዞች ናቸው አይወዱንም ደግሞ ይጠሉናል እኮ በጣም ነው የሚጠሉ ካፊር والله አባትህም ቢሆን እናትህም ብትሆን ሙስሊምን አይወድም እኛ ግን ጅሎች እየሆንን እና ነቃ ብለን አላህን Subhanahu Wa Ta'ala ፈርተን ዲናችንን ደግሞ በቀንጣጣያችን ነክሰን መያዝ ይተበቅብናል ወደ አላህ Subhanahu Wa Ta'ala رجوعا صحيحا ካልተመለስ ተውበተን ነሱሃ ካላረግን ነስር እንደት ብሎ ይመጣል አላህ እኮ Subhanahu Wa Ta'ala ነስር ለማን እንደሚሰጥ ያውቃል ስለዚህ የአላህን ትእዛዝ ማክበር የአላህ የከለከለውን መራቅ ተበቅብናል በሰማነው እንጠቀም አላህ አድርገን ነክተፊ بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا